መግባትን አትፍሩ። እኔ በጣም ክፉ የሚባሉ ሰዎች ጋር እሰራ ነበረ። ነገር ግን አገሬ ገብቼ ተመልሼ መጥቻለሁ። አገራችሁ ላይ ምን እንደሚገጥማችሁ አታቁም። አትፍሩ። አገራችሁ ለመግባት አትፍሩ፣ አትሸማቀቁ። ነገር ግን አገራችሁ ስትገቡ ሁለት ነገራቶችን ማወቅ መቻል አለባችሁ። በመዳሞች ቶሎ ተመርጣችሁ ቶሎ ለመመለስ እና ይሄንን መልእክቴን ለእህቶቼ አድርሽልኝ ይጠቅማቸዋል ብላ አንዲት እህቴ በውስጥ ደውላልኛለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይቅርታ ሰላምታዬን ዘግቻለሁ። ሰላም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። አብዛኞቻችሁ እህቶቼ ቤት መቀየርን የብዙዎች ችግር ነው። በቃ ይሄ ችግር ነው። አገር መሳፈርን ማትፈልጉ በቃ አገርን መግባትን እንደ ጦር የምትፈሩ እህቶች አላችሁ። ለእናንተ ለእህቶቼ እች እህት እንደውም ልጥፋ ወይ እንደዚህ ላድርጎይ ብላ ሁላ አዋይታኝ አነጋግራይ ሁላ ነበረ። እኔም በቃ በሰዓቱ ምን ሀሳብ እንዳልኳትም ምን እንደምላትም ግራ ግብት ብሎ ነበረ። በመሃል ጠፍታ ነበረ። ጠፍታ መጣችና ትናንትና እንዳጋጣሚ ቁጥርሽን በአላህ ፈልገዋለሁ ብላ ሰጥቻት ሀሳቧን ነገረች። በውስጥ ደወለችልኝ፣ አዋራቼ ማለት ነው። እና ደፋር ሁኑ። በ8 ወሯ በጣም ከባድ ችግር ውስጥ ሴትዮዋ በጣም ከባድና ደሞዝ አትሰጥም። ብዙ ስቃይ ነበረ የነበረባት ማለት ነው። ከዛም በኋላ ታግሳችሁ ትዕግስት በቃ ከዚህ በላይ መታገስ አልችልም ስትሉ አሳፍራሻለሁ ምናምን እያለ ስታስፈራራት በቃ አሳፍሪኝ፣ ውሰጅኝ፣ ካንሰል አድርግሻለሁ፣ ሁለተኛ እዚህ ሀገር እንዳትገቢ አደርግሻለሁ፣ ምን ትላታለች። ምንም አድርጊኝ፣ አገር ያሳፍሪኝ ትላታለች ልጅቱ። ከዛም በኋላ በመጣይ በ8 ወሯ ሀገሯ ታሳፍራታለች። ግን ሀገሯ ስትሳፈር እዛም አልሐምዱሊላህ ጥሩ ነገር ገጥሟት ህይወቷን ጀምራ አግብታ፣ ግን በሰዓቱ ቋንቋ ትችል ስለነበረ ቶሎ ተመርጣ መጥታለች። ለምንድነው ቶሎ የተመረጠችበት? ቋንቋ ስለምትችል። ቋንቋና ሙያ በጣም ወሳኝ ነገር ነው። ቢሮዎቹ በአሁን ሰዓት ላይ እነዚህ ሁለት ነገራቶች ታወቃችሁ ቶሎ የመመረጥና ቶሎ የመምጣት እድል አላችሁ። እልፍ ሲሉ እልፍ ይገኛል ይባላል። አሁን ላይ ጥሩ ቤት ገጥሟት እየሰራች ነው ያለችው። ከችግር በኋላ በእርግጥ ምቾት አለ። እህቶቼ አትፍሩ። እዛ ጋር ቤተሰብ እናንተ እዚህ እየተቃጠላችሁ ቤተሰብ እንምጣዊ ስትሏቸው አይ እንደዚህ ኢትዮጵያ ያለ ቤተሰብ ከችግር ውጭ ሌላ ነገር አይነግራችሁም። ከችግር ውጭ ሌላ ነገር አያወራችሁ። እነሱ ህይወታቸውን እየኖሩ ነው። እናንተ የምትሰቃዩትን ስቃይ፣ እናንተ የምታሳልፉትን መከራ ግን ማንም ሰው አያይም። ማንም ሰው በእናንተ ጫማ ውስጥ እስካልሄደ ድረስ ማንም ሰው ሊረዳችሁ አይችልም። ማንም ሰው ማለት ነው። እናንተ ጠንክራችሁ፣ እናንተ ጎብዛችሁ፣ ራሳችሁን ለራሳችሁ ዘብ ካልቆማችሁ ማንም ሰው እናንተ ምንም ሆኑ፣ እናንተ በምንም መከራ ውስጥ ሆኑ፣ ብቻ ለነሱ ብር ስጧቸው። ወንድምም ቢሆን እህትም ቢሆን ማንም ቢሆን ከችግር ውጭ አያወሯችሁ። ስለዚህ እቺ ልጅ መሄድ አትፈልግም ነበረ። ነገር ግን በቃ ቁርጥ ብላ ድፍር ብላ አገሯ ገባች። በ8 ወሯ ተከየሉ። በ8 ወሯ መጣች። ነገር ግን ቢሮ ላይ በጣም ተፈላጊና በጣም ተመራጭ ሆነው ቋንቋ የሚችሉ ሙያ ያላቸው የምግብ ልጆች አያያዝ የነዚህ ሙያዎች ካሏችሁ ቶሎ የመመረጥና ቶሎ የመምጣት እድሉ አላችሁ። ስለዚህ እሷም ደግሞ ብዙ ቋንቋ ሳይሆን የተወሰነ ቋንቋ ስለምትችል ምግብ ሙያም ስለምትችል ቶሎ ተመርጣ ቶሎ መጣች። ፕሮሰሱም አልዘገየባትም። ለምን አሁን ሰዓት ላይ ቢሮዎች በጣም የሚፈልጉት ቋንቋ የሚችል ሙያ ያለው የምግብ የቋንቋ ሙያ የምግብና የቋንቋ ሙያ ያለው ችሎታ ያለው ነው በአሁን ሰዓት ላይ ቶሎ የሚመረጠው ማለት ነው። እንደ ድሮ በቃ አስተምሬ እንደዚህ ብዬ እንደዚህ የሚባል ነገር የለም። ምክንያቱም አሁን የሰው ችግር የለባቸውም አረቦች።
በጣም የሰው ውጥረት የለባቸውም። ሰው ሞልቷል። ስለዚህ ቋንቋ ከማችለዋ ይልቅ ቋንቋ የምችለውን ቶሎ ብለው ነው የሚያመጡ። ስለዚህ እህቶቼ እናንተ ቋንቋ መማር አለባችሁ የግድ ማለት ነው። ቲክቶክ መቀመጥ አይጠቅማችሁም፣ እመኑኝ። ፊልም ማየት አይጠቅማችሁም። የሚጠቅማችሁ ሙያ መማር። ለምሳሌ ሀገሬ መግባት አለብኝ ካልሽ የአንድ ዓመት ደመወዝሽን ለራስሽ ብትጠቀሚበት፣ ቋንቋ ብትማሪበት፣ የመሳጅ ሙያ ብትማሪ በቀላሉ ከ2500 ጀምረሽ ትይዣለሽ፣ ትሰሪያለሽ፣ ታገኛለሽ፣ የተሻለ ደሞዝ ታገኛለሽ። ቀጥለሽ የፀጉር ሙያ በደንብ የፀጉር ሙያ ብትማሪ ሰርቲፊኬት፣ የፀጉር ሙያ ሰርቲፊኬት ካለሽ በቀላሉ ከ2500 ሪያል ጀምሮ ምን አለሽ ደሞዝ አለሽ። በቀላሉ የሹፍርና ሙያ በደንብ ብትማሪና በሹፍርናና በቤት ሰራተኛ ብትመጪ በቀላሉ የ2000 ብር ደሞዝተኛ ትሆኛለሽ። ብዙ ሙያዎች አሉ። ሙያ ከሌላችሁ በአሁን ሰዓት ላይ ማንም አይፈልጋችሁም። ማን ሊፈልግሽ ይችላል? ማንም አይፈልግሽም። ቋንቋ ካልቻልሽ ማን ሊፈልግሽ ይችላል? በአሁን ሰዓት ላይ የተማራችሁ ናችሁ። እንግሊዘኛችሁን የተወሰነ ማዳበር ነው የምትፈልጉት፣ ብዙ አይደለም። አብዛኞቻችሁ የተማራችሁ ተመረቃችሁ ስራ ያጣችሁ የመጣችሁ ናችሁ። የተወሰነ ተሰራሽ አመት ከሰራሽ የአመት ደሞዝሽን ቅጥብ አድርገሽ ይዘሽ ሙያ ተምረሽበት መምጣት ትችያለሽ። በሙያ መምጣት ትችያለሽ። አንድ ቀን አያሳድርሽም፣ ቢሮ ላይ ትመጫለሽ። ምክንያቱም እንደነዚህ አይነት ሰዎች በጣም ስለሚፈለጉ። አረብ ሀገር ላይ የሚመጣው የቤት ሰራተኛ ብቻ አይደለም። ፀጉር ሙያ ካለሽ ሴፍቲሽን ጠብቀሽ ነው የምትሰሪው። መሳጅ፣ ሞሮኮ ባዝ የሚባለው እሱን ሙያ ይዛችሁ ብትመጡ በጣም ትሰራላችሁ። በጣምም ተፈላጊ ናችሁ። የሜካፕ አርቲስት ሆናችሁ ብትመጡ በሙያችሁ ነው የምትመጡት። እያንዳንዱ ሰው በሙያው ነው የሚመጣው። ነርስ ሆናችሁ የተመረቃችሁ አላችሁ። ነርሲንጋችሁን ጥሩ የስራ ልምድ ወስዳችሁ ለምን በነፃ አትወስዱም? የስራ ልምድ በነርስ ተመርቃችሁ የመጣችሁ አውቃለሁ። በመምህርነት ተመርቃችሁ የመጣችሁ አውቃለሁ። በመምህርነት ብትመጡ በመምህርነት የተመረቃችሁ በመምህርነት ሙያችሁ መምጣት ትችላላችሁ። ሟላ ህፃናትን ማስተማር ሟላ ህፃናቶችን ምንድን ነው ህፃናቶችን እንክብካቤ ላይ በህፃናቶች እንክብካቤ ዙሪያ ላይ ብትመጡ ይሄ ቢሮ አንድ ቀን አያሳድራችሁ፣ ትመጣላችሁ። ምንም ነገር ሳይኖራችሁ ግን ዝም ብላችሁ ተመሬት ተነስቼ ልምጣ ብትሉ ከባድ ነው። እንዲሁ በጨለማ መምጣት ከባድ ነው። አሁን ላይ ነገራቶች እየተቀየሩ ነው ያሉት በፍጥነት። ትምህርት በጣም ወሳኝ ነገር ነው። መማር በጣም ወሳኝ ነገር ነው። ሙያ መማር በጣም ወሳኝ ነገር ነው። አሁን ሳውዲ ላይ በብዛት በሹፍርና የሚመጣ የለም። በሹፍርና የምትመጣ የቤት ሰራተኛ የለችም፣ የለም። ባላፊ እንትን ተብሎ ቢፈለግ ጠፋ። ሹፍርና እንግሊዘኛ የምትችል ጠፋ፣ የለም። አብዛኞቹ ቢሮዎች የሌሎች ዜጎችን እዩ፣ እንግሊዘኛ ጥርሳቸውን ንቅል አድርገው ነው የሚመጡ። በእንግሊዘኛ ተውት አረበኛውን፣ በእንግሊዘኛ ጥርሳቸውን ንቅል አድርገው ነው የሚመጡት። ካለዛ ግን አይመጡም። በደንብ ተምረው ነው የሚመጡት። የኛ ምንም የለም፣ ብቻ ልሰደድ፣ እከሌ ተሰዳለች፣ እከሌ ሄዳለች፣ እከሌ እንደዚህ ሆናለች፣ እኔም ልሰደድ ብለን ብቻ ነው በቃ። እከሌ ስለተሰደደ ብቻ ነው የምንመጣው። እዚህ የሚያጋጥመንን ችግር አናስበውም፣ አናቀውም። እኛ እንኳን ተምረን ለሌሎች እንዲማሩ እድል አንሰጥም። ተማሩ፣ ይሄ ችግር አለ ብትሏቸው ለራሱ አይገባቸውም፣ እሺ አይሉ። መጥተው ሲያውን ነው፣ መጥተው በእናንተ ጫማ ውስጥ ሲሄዱ ነው የሚረዷችሁ። አይረዷችሁም፣ ብትናገሩም አይረዷችሁም። ተማሩ ብትሏቸውም አይረዷችሁም። ስለዚህ እባካችሁን ቲክቶክ ላይ በአላግባብ ጊዜያችሁ የምታባክኑ ልጆች፣ ፊልም ላይ ያላግባብ ጊዜያችሁ የምታባክኑ ሰዎች ተማሩ። እች ልጅ ሙያ ስላላት የምግብ ሙያ ስላላት ቶሎ ብላ ተመርጣ መጥታለች። ነገ አንቺ ብትሄጂ ቶሎ ብለሽ የፈለግሽበት ቦታ ላይ የፈለግሽበት ሀገር ላይ ተመርጠሽ ትመጫለሽ በሙያሽ። እንዴ ታቤት ሰራተኝነት እኮ በተሻለ ነገር መምጣት ትችላላችሁ። አይምሯችሁን ሰፋ አድርጎ እንዲያስብ አድርጉት።
አገር ብትገቢ የሆነ ሙያ ተምረሽ በሆነ ሙያ ተምረሽ የሆነ ሙያ ተምረሽ የሆነ ሰርቲፊኬትሽን ይዘሽ በዛ ሰርቲፊኬትሽ ትመረጫለሽ። መጥተሽ የተሻለ ነገር ትሰራላችሁ። ህልማችሁን ሰው ቤት ብቻ አታደርጉት። ህልማችሁን አስፉት። አይምሯችሁን ይህንን አሰሩት። በቃ የአረብ ቤት ሰራተኝነት የለም፣ አብቅቷል። ተሰርቶበት አብቅቷል። የለም። አሁን የሚያገለግለው ሙያ ነው። በሙያ ተሰደዱ፣ ተማሩ። በሙያ ካልተሰደዳችሁ በሰው ቤት የለም፣ በሰው ቤት አያልፍም። በሙያ ነው ቶሎ ሴፍታችሁን ራሳችሁን ጠብቃችሁ ትሰራላችሁ፣ ተከብራችሁ እና እንደዛ ነው የምላችሁ። ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ። ጥያቄዎች አሏችሁ፣ ጥያቄዎቻችሁንም ኢንሻአላህ በነገው ዕለት ይዤላችሁ እመጣለሁ። በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ፣ አከብራችኋለሁኝ። ከታች ኮሜንት ስር ሀሳብ አስተያየታችሁ መግለጽ ትችላላችሁ። የተሰማችሁን ነገር መግለጽ ትችላላችሁ። ግን ብዙ እህቶች ጋር ሼር አድርጉ። እኔ ቪዲዮ እሰራለሁ፣ አንዳንድ ጊዜ ቪዲዮ መስራቱን ላስጠላኛል። ለምን በጣም ጠቃሚ ቪዲዮዎች እሰራለሁ፣ ግን ሰው ጋር አይደርስም፣ ላይክም የለውም። ለምን አላቅም። ሰው የሚከታተለው ፕራንክ ነው፣ ፊልም ነው። በቃ የማይጠቅመው ነገር ላይ ነው ሰው ቢዚ የሚሆነው። የሚጠቅማችሁ ነገር ላይ ራሳችሁን ቢዚ አድርጉ። ራሳችሁን ቢዚ አድርጉ። ባትጠቀሙም ባትጎዱም ነው ባትጠቀሙም አትጎዱበትም። እና ቃሉ ጠፋኝ። ወዳችኋለሁ። ባይ ባይ።